ማሂ አሁንም ቢሆን ሰላምን ከዛ ቤት ለማስወጣትና ናታልን የራሷ ለማድረግ እየጣረች ነው። ሁሉም በር ዘግተውባት ሲሄዱ ሰላምም ስልኳን ተቀብላት ብር ዘግታባት በሄደች ሰዓት ነበረ እንዴት እንደዚህ ታደርጋለች በማለት የሆነ ነገር አድርጌ መጠበቅ አለብኝ፣ እማዬ ስትመጣ እውነት መስሏት ማየት አለባት በማለት ያወራችሁ። እሷም ራሷን በራሷ እጇንም አፏንም አስራ ትጠብቃታለች። እናቷ በር አንኳኩታ ስትመጣ ማለትም የነሮዛ እናት የሚከፍትላት አልነበረም። እሷም ቁልፍ ይዛ ስለነበረ በራሷ ቁልፍ ከፍታ ስትገባ ያየችው ማመን ያቅታታል። ምክንያቱም ሮዛ ማሂ ሳሎን አፏ ታስሮ እጇ እግሯ ታስሮ ቁጭ ብላለች። እሷም ደንግጣ ምንድነው የተፈጠረ ነገር ያለው ምንድነው የሚፈጠረው በማለት የልጇን እጇንም እግሯንም ከፈታቻት በኋላ ምንድነው የተፈጠረው ብላ ስትጠይቃት የተፈጠረውን ማማዬ ልንገርሽ እንዴ፣ ይኸው ሰላም ናት እንደዚህ አድርጋኝ በር ቆልፋብኝ የሄደችው፣ ሁሉም አብረው ነው የሄዱት፣ እኔን ግን እንደዚህ አድርገውኝ ነው የሄዱ ስትላት እጅግ በጣም ተናዳ ስለነበረ ችግር የለውም አሁን ተነሽ በማለት ከሁለቱም ተቃቅፈው ካለቀሰች በኋላ ማሂ ወደ መኝታ ቤት ትገባለች። መኝታ ቤት ገብታ ይርግጥ እናቷን እያጃጃለችበትን መንገድ እያሰበች በሳቅ እየፈረሰች ነበር። እንደዚህ ነኝ እኔ ማሂ ማለት ብዙ ነገሮችን ለማድረግ በጣም ረጅም ርቀት እሄዳለሁ። ስለዚህ አሁን ሰላምን ስትመጣ ከዚህ ቤት እንድትወጣ አድርጋታለሁ ማለት ነው። የሰላም እዚህ ቤት መውጣት ለኔ ሰላም ይኖረኛል። ምክንያቱም የመኖሯ ነገር ሰላም እየነሳኝ ነው። ምክንያቱም እዚህ ጋር እናቴን እየተጋራችኝ ስለሆነ እሷ ከዚህ ቤት ከወጣሽ ናታሌ እኔና የኔ ነው። አሁን ደግሞ ስልኬን ይዘው ሄደዋል፣ ፓስወርድ ስላለው አያውትም ብላ አስባ ነበር። ግን እነ ሮዛ በመመራመር ስልኳን ከፍተው የቀረጸችውን ቪዲዮ ሁሉ ሳይቀር አይተውታል። አሁን የምንፈራበት ምንም አይነት ምክንያት ስለሌለ ምንም ችግር የለውም በማለት እነሱም ደስ እያላቸው እየተዝናኑ ነበር። በዛን መሀል ሮዛ ወደ ቤት መመለስ እንዳለባትና እነሱ ቀስ ብለው ተዝናንተው መምጣት እንዳለባቸው ከተነጋገሩ በኋላ በር ከፍታ ስትገባ ሮዛ እናቷ ቆይ የት ሄዱ እነ ሰላም የት ናቸው ወንድምሽና ሰላም ስትላት እኔ ምን አውቃለሁ ናታል ከጓደኞቹ ጋር እንደሄደ አውቃለሁ ስትል አትዋሽ፣ ሁልጊዜ አንቺን ለነሱ ጠበቃ እንደቆምሽ ነው፣ እውነቱን እንድትነግሪኝ እፈልጋለሁ የት ናቸው ስትል እማውቀው ነገር የለም አልኩሽ እኮ እማዬ፣ ካወቁ ደግሞ ቢሆኑስ ደግሞ ምን ችግር አለው፣ መምጣት አለባቸው። ልጅቷን አፏንም እግሯንም ማስራችሁ በር ዘግታችሁባት የት ነው ሄዳችሁ ሲባል ይሄ ውሸት ነው እማዬ፣ እባክሽን ዝም ብለሽ አታውሪ፣ እሷ ያወራችሽና ያለችሽን ነገር ሁሉ እያመንሽ ስትላት እኔ በራሴ ባይኔ በብረቱ አይቼ በእኔ እጅ ፈትቻት እንዴት እንደዚህ ትኛለሽ በማለት ግራ ተጋብታ ትናደዳታለች። እሷም በጩኸት ማኪን ስትጠራት ማኪም ለማስመሰል ፊቷን ኮስተርተር አድርጋ መኝታ ቤቷ ፕራክቲስ አድርጋ ትወጣለች። አቤት ሮዛ ለምንድን ነው የጠራሽኝ በጩኸት በማለት ስትቅለሰለስ ማነው ጅግርሽን ያሰረሽ አንቺ ማለትም ያው ሰላም ናት ያሰረችኝ። እናንተ እኮ ስትኖሩ ነው እንጂ ሰላም ጥሩ ሰው ምስኪን የምትመስለው፣ ሰላም ማለት በጣም ክፉና መጥፎ ሴት ነች በማለት የሰላም ስም ለማጥፋት ስትሞክር፣ ሮዛ ግን በፍጹም ሰላም እንደዛ አይነት ሰው አይደለችም አንቺ መሰሪ፣ አሁን ደግሞ ምን አይነት ተንኮል ነው ያጠነጠንሽው በማለት ከእናቷ ፊት ስትናገራት፣ እናቷ ግን በፍጹም እዩልሽ ብታርፍ ይሻልሻል ሮዛ፣ ከዚህ በኋላ ማኪን ማንም ሰው እንዲነካብኝ አልፈልግም፣ ከፈለጋችሁ የራሳችሁ ጉዳይ ትላታለች። ሮዛም ማኬ እውነቴን ነው የምልሽ እመኝኝ፣ ይሄንን ውሸትሽን ደግሞ አሁን ጀምረሻል፣ ከዚህ በኋላ ምንም ነገር ማለት አልፈልግም፣ ከአጠገቤ ዞር በይልኝ በማለት ትናገራታለች። አየሽ ማሚ ሁሉም እንደዚህ ነው የሚሉኝ፣ ምክንያቱም ሰላም ከእናንተ ፊት በጣም ምስኪን ልጅ ነች፣ አዎ አውቃለሁ፣ ግን ብቻዬን ካገኘችኝ ግን እንዴት እንደምታሰቃየኝ ሁልጊዜ አላያችሁም ስትል፣ ሮዛ ደግሞ ያየችውን ስለምታውቅ አንቺ ውሸታም ነሽ፣ በፍጹም ሰላም እንደዚህ አይነት ሰው አይደለችም በማለት ለሰላም ጠበቃ ትቆማለች። በዛን መሀል ነበረ እነሰ ሰላምና ናታል በር አንኳኩተው ሲገቡ እናቷም ተነስታ ወደ በሩ የሄደችው። በዛን ሰዓት ሩጣ ሂዳ ሮዛም ከሰላምና ከወንድሟ አጠገብ ትቆማለች። እናንተ የት ነበራችሁ በማለት ነገር ስትጀምር ሰላምም ግራ ተጋብታ ፈርታ ስለነበረ ትደነግጣለች። ስልክም ደግሞ የማኪን ስልክ ይዘው ስለነበረ ማኪም ካጠገቧ ቆማ ነበርና ስልኬን አምጪ ስትላት ስልኳን ለመስጠት ሮዛን ስታይ ሮዛ ትቀበላታለች የሰላም
ስልኩን። ሰላምም ለሮዛ ከሰጠቻት በኋላ አየሽ እማዬ በማለት ማኪ ነገር ትጀምራለች። ይኸውልሽ ሁሉም ተመሳጥረውብኛል፣ ሁሉም አንድ ላይ ሆነው እኮ ነው እኔን የሚያቃጥሉኝ። አየሽ አይደለ ሁሉም ሲጠቃቀሱ። አሁን ፓስወርዱን ክፈጩና መጀመሪያ ከዛ ስልክሽን ሰጥሻለሁ በማለት ስትናገራት ሮዛ ለምንድን ነው ፓስወርዴን የምከፍተው? አልከፍትልሽም ትላታለች። በዛን ሰዓት ሮዛ ይዘው ስለነበር ስልኩን እናትየው ቀምታ ለማኪ ትሰጣታለች። እናም ሰላም ከዚህ ቤት መሄድ አለብሽ፣ ከዚህ በኋላ አታስፈልጊኝም፣ ጓዜ ማቄ ሳቴ እቃሽን ጠቅለይና ከዚህ ቤት ውጭ ትላታለች። በዛን ሰዓት ሰላምም ምንም ነገር ስላልትናገር እሺ ብላ አንድ እርምጃ ስትራመድ እጇን ይይዛታል ናታል። እጇን ይይዝና እና የተመለሽ የትም አትሄጂም በማለት በልበ ሙሉነት ሲናገር እኮ እንዴት ነው ነገሩ? ሰላም የትም አትሄድም። ሰላም ትሄድ ካልሽ ደግሞ እኔም አብሬልሽ እሄዳለሁኝ እንጂ ሰላም ከዚህ ቤት የትም አትሄድም ይላታል። ወይኔ ተወደፈርኩ ማለት ነው። እናንተ ልጅቷን ለዚህ ኗ ተመካክራችሁ ታዲያ አስራችኋት በር ዘግታችሁባት የሄዳችሁት በማለት አሁንም ለናታል ስትደግመው በፍጹም እየተደረገ ነገር የለም። ሁልጊዜ አንቺ እሷ ያለችሽን እንጂ የምትሰሚው እኛ የምንልሽን መች ሰምተሽንስ አዳምጠሽንስ ታውቂያለሽ? በእኔ ያየሁትኝን መቼም ካጅ አትሉኝም በማለት እሷም ስትናገር እኔ ካጅም ምንም በያላልኩሽም ግን ሰላም የትም አትሄድም በማለት ነይ ስትል ማኪም እና እናትየዋ ተያይዘው ወደ መኝታ ቤት ይገባሉ። ማኪም ከእናትየዋ ስር ገብታ እያለቀሰች እማዬ አየሽ አይደለ እንዴት እንደሚሆኑ ለሰላም ምን ያህል ፍቅር እንዳላቸው እኔን እኮ ማንም ሰው አይወደኝም እዩ እንዴት እንደሚያደርጋቸው ስትል አይዞሽ ልጄ እኔ ያለሁኝ ሰላምን ግን ባትነኪያት መልካም ነው። ምክንያቱም ሰላም ተነካች ማለት እኔ ደግሞ ልጆቼን አጣቸዋለሁ ማለት ነው ልጄ ባክሽን ስትላት ማለት አልገባኝም። ለምንድን ነው ልጆችሽን የምታጫቸው? ሰላምን በጣም ነው የሚወዷት ከምነግርሽ በላይ ናቲም ሆነ ሮዝ በጣም ይወዷታል። ስለዚህ ከነሱ ተለይታ ከሄደች እነሱን አጣቸዋለሁኝ። እመኝኝ ብዙ ነገር ማስፈራሪያ አድርገውብኛል። ስለዚህ እኔ እንዴት አድርጌ ውጭ ማለት አልችልም። አየሽ አይደለ ከፊት ለፊቴ ነው የመለሳትም። እባክሽን ተረጋጊና በሚሆነው መንገድ ሁሉ አስተካክልልሻለሁ ነገሮችን ብትላትም ምንም ችግር የለውም እማዬ እኔ በማስተካክለው መንገድ አስተካክለዋለሁኝ አንቺ አታስቢ ትላታለች። ማኬ ያሰበችው በዛ ቪዲዮ ማስፈራራት ስለፈለገች ቪዲዮ የታየና ልጁም እየተለቀቀ ስላልመሰላት ነው። ስለዚህ አሁን ያንን ነገር ፖሊስ የውሸት ፖሊስ አምጥቼ አስይዘዋለሁ። ከዛ ወይም ሰላምንም ልክ እንደሰው አስይዛታለሁ። ከዛ በቁጥጥር ስር ትገባለች። ሁላችሁም እስር ቤት ትገባላችሁ። ምክንያቱም ታች ምድር እንኳን ሳይቀር ሬሳ ሲጎትቱ የያዝኩት ቪዲዮ አለኝ አይደለ? በጣም ትልቅ ማስረጃ ነው። ከዛም በኋላ እነሱ እስር ቤት ከገቡ በኋላ ሰውየውን ከዚህ እንዲርቅ አድርገዋለሁ በማለት ለብቻዋ ታወራለች። የነ ሮዛ እናትም ግራ ተጋብታ እባክሽ የኔ ልጅ በማለት ፈገግ ብትልም በፍጹም እሷ ግን ልቧ ሊፈታላት አልቻለም። ሰላምም ወደ ስራዋ ተመልሳ ኪችን ጉድ እያለች እያለ ዱቄት ለማውጣት ከበት እየከፈተች እያለ ሳታስበው ናታል መጥቶ ሲነካት በድንጋጤ ዱቄቱ ለዋ ላይ ይደፋል። አየህ አይደለ ዱቄቱን አስደፋኝ በማለት ሁለቱም ልክ እንደ ህፃኖች እየተጫወቱ በዱቄት በልሽ አሁን ጸጉሬ ሁሉ እኮ ዱቄቱን ካልታጠብሽ መታጠብ እንዳለብሽ ታውቂያለሽ ሲላት አንተ መታጠብ አለብህ ግን አንተ ካላጠብከኝ ደግሞ ማንንም አይለቀኝም እያለች ሁለቱም በፍቅር ጨዋታቸው እየተጨዋወቱ ሻወር ለመውሰድ ወደ ውስጥ ይገባሉ። ሻወር ወስደው ሲወጡ ማኪ ከቤት ስላልነበረች ስትወጣ ድንገት ስታያቸው ሁለቱም ደንግጠው ስለነበረ ሰላምም ወደ ክፍሏ ሩጣ ትገባለች። ናታልም ወደ ክፍሉ ሲገባ ማኪ ተከትለው ገብታ ናታል ስትለው እሺ ማኪ እንዴት ነሽ ነይ እስኪ በማለት አሁን ወደሱ ስትሄድ እሺ ናታል የኔ ቆንጆ እንዴት ነው አለባበሴ ያምራል አይደል? ስላንቺ አለባበሴ ጠየቀሽ የለም ግን አንድ ነገር ልንገርሽ ክትትልሽን እንድታቆሚ ልነግርሽ ነው የጠራውሽ እንጂ ሌላ ነገር አልጠራውሽም። አሁን በይሺ ዳይ ውጭ ከክፍሌ ሲላት አልገባኝም ለምንድን ነው የምወጣው ከክፍሌ ውጭ የዚህን ያህል መብት አልተሰጠሽም በእኔ ክፍል ውስጥ በማለት ሲናገራት አጨራሽ ከክፍሌ ውጭ ብሎ አባረረኝ ማለት ነው ከዚህ በኋላ አይፈልገኝም በማለት ብቻዋን ያው ተልጎመጎመች ክፍሉን ለቃ እንድትወጣ ሲያደርጋት እሷም ተነስታ ወደ ክፍሏ ትሄዳለች። ሰላምም ደንግጣ ስለነበር ከክፍሏ አልወጣችም። ሮዛ ተመልሳ ከዛው ከብዱ ጋር ትሄድና ቁጭ ትላለች። እሷ ሄዳ ቁጭ ስትል ካጠገቡ ምንም አይመስለውም። ግን ደግሞ ማኪ በድብቅ ሄዳ ልታናግረው ስትፈልግ አጠገቤ እንዳትመጪ አንቺ ነሽ እየገደልሻት በማለት ፍቅረኛውን እየጠራ ያባረራታል። ቆይ ሮዛ ስትሄድ ለምንድን ነው የሚቀበላት?